ቅዱስ ጳውሎስ ሐዋርያና የልዑል አምላክ ባሪያ ሆኗል። አምላክ ማለት ገዢ የሚል ትርጉም ነው ያለው። አምልኮ ማለት መገዛት ማለት ነው። ረጅም ጉዞ እንደሚጓዝ ጌታ ኢየሱስን ተስፋ እንደሚያደርግ የሚቀጥለውን ሕይወት እንደሚጠብቅ ከሚከብረው ጌታ ወይም ደግሞ ከከበረው ጌታ ጋር አብሮ እንደሚከብር ለሚያስብ ለሚያምንና ለሚጠብቅ ሰው በጣም አስፈላጊ ነገር ነው። አንዴ እግዚአብሔር የሆነ ሰው እንደው በሆነ ነገር እግዚአብሔር መሆኑ ሊቀር ይችላል፣ ሊቀር አይችልም። አሁንም ይሄ ሕይወት ይሄ አሁን እዚህ ያለንበት ሕይወትና ህብረት ከጌታችን ከኢየሱስ ክርስቶስ መምጣት ከሱ ከምንቀበለው በፊቱ ከሚሆንልን ነገር በታች ከሆነ በእውነት ብዙ ድካም ይኖረዋል። ስለዚህ የኢየሱስ ክርስቶስ መምጣት ዓላማ ማዳን ነው፣ ፍርድ አይደለም። በሌላ ቋንቋ የዘላለም ሕይወት ነው፣ ሞት አይደለም። በሌላ ቋንቋ በእርሱ የሚያምን ይድናል። ይድናል ማለት አይጠፋም ማለት ነው። ከእውነት ጋር መተባበር ያለብን፣ ከጽድቅ ጋር መተባበር ያለብን የተቀበልነውን በጌታ ጸጋ የተቀበልነውን ሕይወት ከዘላለም ክብር ጋር እንድንቀዳጀው። ጳውሎስና ቲቶ እንግዲህ በመንፈስ እንደወለደው እውነተኛ ልጄ ይለዋል። ስለዚህ እንደ አባትና ልጅ አብረው የሆኑበት አግባብ፣ አብረው የተጠመዱበት አግባብ፣ አብረው የሚያገለግሉበት አግባብ በሃይማኖት ህብረት ነው። ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋ በደገፈን ይህን ጊዜ የሰጠን አምላካችን በጌታ በኢየሱስ የተመሰገነ ይሁን። እንደምታስታውሱ ቲቶ ምዕራፍ 1ን ሁለተኛውን አንቀጽ የተመለከትን ነበር። ሙሉ ምዕራፍ አንበውና ከዚህ ክፍል ያላየነውን ቀሪውን ክፍል የምናይ ይሆናል። ይህ ምዕራፍ በተለይ ከቁጥር 5 ጀምሮ እስከ ምዕራፍ 2:14 ያለው ወይም ምዕራፍ 2 ሙሉውን በቀርጤስ እንዲያገለግል ለቶ ወይም ደግሞ አደራ ላለው ለቲቶ ጳውሎስ የሰጠውን አደራ ወይም ኃላፊነት የሚያሳይ ነው። ቁጥር 5 ላይ ያለው ኃይለ ቃል የዚህ መልእክት ዋና መሆኑን ጭምር አስታውሰን ያው በዚህ ምዕራፍ ዋና የሚባለውን መልእክት መመልከት መጀመራችንን ታስታውሳላችሁ። ይህን ምዕራፍ አንበውና የመጀመሪያው ምዕራፍ አጭር ጸሎት አድርገን መልእክቱን እናየዋለን። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህ ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ስለ መዳራትም ወይንም ስላለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ንጹሕ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል።
የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች፣ አራዊት፣ በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ሥራም ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል። እንጸልያለን። ጌታችንና አምላካችን መድኃኒታችን ሆይ ቸርነትና ምሕረትህ በሕይወታችን ዘመን ሙሉ እየተከተለን በዚህ ቀን በዚህ ምሽት በአንተ መልካምነት በፊትህ ስላለን እጅግ እናመሰግንሃለን። ሁልጊዜም የምታስተምረን ለልባችን የምትናገረን ከሚረባን ከሚጠቅመን የማታጎድልብን አንተ ነህ። እናመሰግንሃለን። ዛሬም ባስለመድከን ቸርነት የዚህን ቃል ፍቺ እንድታበራልን ማስተዋል የምንችልበትንም ጥበብ እንድትሰጠን ቃል ከሚለቃቅሙ ከሚያራቁቱ ከሚያጣመሙ መናፍስትም እንድትጠብቀን በነገር ሁሉ ሕይወታችንን ለአንተ አሳልፈን እንሰጣለን። ጌታችንና አምላካችን መድኃኒታችን ሆይ በብዙ ቸርነት ደግሞ በርቀት ሆነው ይህንን እንደኛ የሚካፈሉ እግዚአብሔር ሆይ ለእኛ ካዘጋጀኸው መልካም ነገር እንዲቋደሱ መንፈስህ ቅዱስ መንፈስህ የቃልህን ደጆች ይክፈትላቸው። እግዚአብሔር አባት ሆይ ለዚህ ጉባኤ በእኛ መካከል በዚህ ዘመን በዚህ ትውልድ ለምትሰራው ስራ እኛን የምትሰራበት የምታበጅበት የምትገስጽበት የምታስተምርበት የምትመክርበት ቃል ሆኖ በመንፈስ ቅዱስ ኃይል ወደኛ ይምጣ። ምክርህ ያሳርፈን፣ ቃልህም ይግዛን፣ ሐሳብህም የዘላለም እግዚአብሔር ሆይ ምክርህም ለእኛ የተሰወረ አይሁን። በነገር ሁሉ እርዳን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ባለፈው በነበረን ጊዜ በሁለተኛው አንቀጽ እስከ ቁጥር 9 ድረስ ተጽፎ የምናገኘውን የቲቶ መልእክት ወይም ለቲቶ የተጻፈው መልእክት አንኳር መልእክት የሆነውን በዝርዝር የተቀመጡትን ነጥቦች ነበር የተመለከትነው። እንደምታስታውሱ ባለፈው ሳምንት ከዛ በፊት በነበረው ጊዜ የጀመርነውን ነበረ ያጠቃልል ነው። የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑ ልጆች ያሉት ስለመዳራትም ወይንም ስላለመታዘዝ የማይከሰስ ማንም ቢኖር ሹመው ከሚለው ቃል ጀምሮ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል። የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይቻለው ዘንድ እንደተማረው በታመነ ቃል ይጽና በማለት ኤጲስቆጶስ የሚሆን ወይም ጳጳስ የሚሆን ወይም ለሽምግልና የሚመረጥ ሰው እንዲህ አይነት መስፈርቶችን ማሟላት ከቻለ ለቀርጤስ ቤተክርስቲያን ይሆናል። ቀርጤስ ቤተክርስቲያን እንደ ኤፌሶን እና እንደ ሌሎች አብያተ ክርስቲያናት የብዙ ጊዜ የክርስትና ቆይታ ያላት ቤተክርስቲያን ስላልሆነች አንደኛ ጢሞቴዎስ ላይ አዲስ ክርስቲያን እንዳትሾም፣ ምክንያቱም በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳይወድቅ አዲስ ክርስቲያን እንዳትሾም እንዳለው እዚህ ጋር እሱን እንዳላለውና በእነዚህ መስፈርቶች ግን የተሟላ ሰው ከተገኘ ማንም ሊሆን ይችላል እሱን ሹመው በማለት መናገሩን አስታውሰናል። እነዚህ ነጥቦች ባለፈው ሳምንት ደግመን ተመልክተናቸዋል። ከዚህ ጋር በተያያዥነት አንዳንድ ከአይሁድ የሆኑ ወይም ደግሞ ከተገረዙት ወገን የሆኑ ሰዎች በቀርጤስ ምዕመናን መካከል የፈጠሩትን ችግርና
እሱና እንደሱ ያሉ ሰዎች ምን አይነት ምላሽ ሊኖራቸው እንደሚገባ በቀጣዮቹ ቁጥሮች ያስገነዝባል። እንደሚታወቀው አይሁድ ወይም ደግሞ ከአይሁድ ማህበረሰብ ወደ ክርስትናው የፈለሱ ሰዎች የያዙትን ይዘው ወደ ክርስትናው ከመግባታቸው ባሻገር ሰው ሁሉ እንደነሱ እንዲሆን ከሚፈልጉበት ልብ የተነሳ ክርስትናውን የሚደርት ወይም ደግሞ ክርስትናውን ከብሉይ ኪዳን አምልኮ ጋር የሚቀላቅል አስተሳሰብም አስተምሮም ዘመቻም ነበራቸው። በተደጋጋሚ እንደምናነሳው በተለይ በቤተ ክርስቲያን ታሪክ እንደ መጀመሪያው ስብሰባ ወይም እንደ መጀመሪያው ሲኖዶስ ወይም ደግሞ የአባቶች ጉባኤ የሚቆጠረውን በሐዋርያት ሥራ ምዕራፍ 15 ላይ ያለውን የመጀመሪያውን ጉባኤ ስናነሳ የጉባኤው መነሻ ከአይሁድ የመጡት ክርስቲያኖች ከአሕዛብ በመጡት ክርስቲያኖች ላይ የፈጠሩት ጫና ነው። ሰው መጀመሪያ የሙሴን ሕግ መቀበል አለበት፣ መገረዝ አለበት። እንደኛ ካልሆኑ በክርስቶስ አሳበው በአቋራጭ ልክ እንደኛ አብረው መሆን የለባቸውም የሚል እንደውም በጉባኤው መካከል በድፍረት የተነሱ ሰዎች እነ ጳውሎስን ወይም በጊዜው የነበሩትን ደቀ መዛሙርት እስኪነቅፉና አሕዛብ እንዲገረዙና ይህን እንዳይበሉ እንድታዟቸው የግድ ነው ብሎ መናገሩን እዛው ምዕራፍ ላይ እናነባለን። ይሄ ችግር በወቅቱ በነበሩ አብያተ ክርስቲያናት ሁሉ እንደ ቋሚ ችግር የሚታይ በየአብያተ ክርስቲያናት ውስጥ በተፈጠሩ ችግሮች ውስጥ የማናጣው እርሾ እንደሆነ እናስተውላለን። በእርግጥ በዚህ ክፍል እነዚህ ሰዎች ይገረዙ የሚል እንደኛ ይቆረጡ የሚል አቋም ይዘው መነሳታቸውን በዝርዝር ባይናገርም ግን ከተገረዙት ወገን የሆኑቱ በማለት ስለጠቆመ ከተገረዙት የሆኑ ሰዎች በእነዚህ ሰዎች መካከል የፈጠሩትን ችግር ያሳያልና እነዚህ ከተገረዙት ወገን የሆኑ ሰዎች በቀርጤስ ውስጥ ለቀርጤስ ሰዎች ሸክም ሆነዋል። በቤተ ክርስቲያኗ ውስጥ ችግሮች ሆነዋል። ችግሮቻቸው በዝርዝር ተቀምጧል። ቁጥር 10 ላይ የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው ይላል። እነዚህ ከአይሁድ ለመሆናቸው ያው በቀጥታ ከተገረዙት ወገን በማለት ስለጠቀሰ ምንም አያወላዳም። በቀርጤስ ሰዎች መካከል እንግዲህ የቀርጤስ ሰዎች እንደምታውቁት ደሴት መሆኗን አንስተናል። ደሴት ናት፣ ሜዲትራኒያን ባህር ላይ ያለች ደሴት። በዚች ደሴት ላይ የተለያዩ ማህበረሰቦች አሉ። በተለይ የቀርጤስ ሰዎች በተለያዩ ዘመናት ከአይሁድ ማህበረሰብ ጋር የመቀላቀል እድሉ የነበራቸውና በነ ዳዊትም በነ ሰሎሞንም ዘመን በቤተ መቅደሱ ዙሪያ የነበሩ ሰዎች ናቸው። በኢየሩሳሌም ዙሪያ በልዩ ልዩ አገልግሎት በተለይ ከጦርነት ከትግል ከተለያየ ነገር ጋር አብረው ሲሰለፉ የነበሩ ሰዎች ናቸው። ስለዚህ የተለያየ ዘመን የፈጠረው ግንኙነት እነሱን ከአይሁድ ማህበረሰብ ጋር የቅርብ አድርጓቸዋል እና ከተገረዙት ወገን የሚለው ቃል ቀጥታ አይሁድን የሚመለከት ቢሆንም ግን የእነሱን ሁኔታ በመቀበል ልክ እንደነሱ የዛው አይነት ባህል ተሳታፊ የሆኑ ሰዎችም ሊሆኑ ይችላል። ለማንኛውም እነዚህ ከተገረዙት ወገን የሆኑ ሰዎች የተገለጠ አቋም ወይም ችግር ነበረባቸው። በቀርጤስ ውስጥ በነበረችዋ ጉባኤ በቤተ ክርስቲያን አንደኛ የማይታዘዙ ናቸው። አመፀኛ ሆነው የሚመላለሱ ናቸው። ከላይ የሚታዘዝ በተማረው ጤናማ ቃል ሌሎችን ሊመክር የሚችል ማንም ቢኖር ሹመው የሚለው ቃል አመፀኛ ሰዎችም በዛ መካከል ሊኖሩ እንደሚችሉ፣ የማይታዘዙ ሰዎች፣ እብሪተኛ ሰዎች ሊኖሩ እንደሚችሉ የሚያስረዳ ነው። ስለዚህ እነዚህ የማይታዘዙ ሰዎች አመፀኞች ናቸው፣ ታዛዦች አይደሉም። ያ ብቻም አይደለም፣ ከንቱ የሚናገሩ እና የሚያታልሉ ሰዎች ናቸው። አመፀኝነታቸው አንድ ነገር ነው። ለፍላፊዎች ናቸው ማለት ነው። ከንቱ ነገር ይናገራሉ። ከንቱ መናገር ማለት በቃ ረብ የሌለው ነገር፣ ጥቅም የሌለው ነገር ዝም ብለው የሚለፈልፉ ለፍላፊዎች ናቸው። እነዚህ ለፍላፊዎች በመሰረቱ ታስታውሱ እንደሆነ አንደኛ ጢሞቴዎስን ባጠናንበት ጊዜ እንደው ያለመጠን በመለፍለፍ የሕግ አስተማሪዎች ሊሆኑ የሚወዱ ብሎ ይገልጣቸዋል። ምዕራፍ 1 ላይ ዝም ብለው በቃ ይሄ ከአይሁዳዊነት ጋር የተያያዙ
አስተሳሰቦችን፣ ትምህርቶችን፣ ባህሎችን ከመገረዝም ጋር የተያዙ ነገሮችን በሌላው ላይ ለመጫን ዝም ብለው ያለ ረፍት የሚለፈልፉ ሰዎች ናቸው እና ለፍላፊ ይላቸዋል። በመሰረቱ እንዲህ አይነት ለፍላፊ ሰዎች በየትኛውም ዘመንና በየትኛውም ማህበረሰብ ውስጥ አስቸጋሪዎች ናቸው። ስለዚህ የማይታዘዙ ናቸው፣ ከንቱ የሚናገሩ ናቸው። ከንቱን ነገር ይናገራሉ። የሚረባ ነገር የለም ንግግራቸው ውስጥ ማለት ነው። የሚናገሩ ናቸው። ያ ብቻም ሳይሆን የሚያታልሉ ናቸው፣ አታላዮች ናቸው። ንግግራቸው ባዶ መሆኑ ብቻ ሳይሆን አሁን ለተከተሉት ሕይወት የማይመጥን መሆኑ ብቻም ሳይሆን ለክርስትናው የማይሆን መሆኑ ብቻም ሳይሆን በንግግራቸው ውስጥ አታላይነት አለ። ይሄ ማታለላቸው፣ ይሄ ከንቱ ልፍለፋቸው በቀጣዮቹ ቁጥሮች ሲገለጥ ወደ እያንዳንዱ ሰው ሕይወትና ኑሮ ውስጥ እየገቡ የሰዎችን ኑሮ የሚገለብጡ ናቸው። ይሄ ንግግሩ ደግሞ ልፍለፋቸውም ሆነ አመፀኝነታቸውም ሆነ አታላይነታቸው የሌላውን ሕይወት ለመመዝበር ወይም ደግሞ ለመዝረፍ የተመቻቸ ማንነታቸውን ያሳያል። ይሄ ማለት ነውረኛ ረብ ፍለጋ ማለትም የማይገባቸውን ጥቅም ፍለጋ የሚለፈልፉ ሰዎች ናቸው፣ የሚያታልሉ ሰዎች ናቸው። ስለዚህ የሚያታልሉበትም የሚለፈልፉበትም ምክንያት ለክርስትናው ረብ አይኖረው እንጂ ለራሳቸው ሕይወትና ኑሮ ግን የተቃኘ ነው ማለት ነው። ከዚህ የተነሳ የብዙ ሰዎችን ሕይወት ወይም ደግሞ ኑሮ ይገለብጣሉ ነው የሚላቸው። ያ ማለት ሌላውን የሚያራቁቱ ዘራፊዎች ናቸው ማለት ነው በሌላ ቋንቋ። ስለዚህ በዚህ ውስጥ ትምህርቶችን ለጥቅማቸው መቃኘት፣ ልፍለፋቸው አታላይነት የተሞላበት ከሌላው ሰው ኑሮና ሕይወት አንዳንድ ነገሮችን ለመዝረፍ በሚያስችል ሁኔታ የተቃኘ መሆኑን እናያለን። አነበዋለሁ ቃሉን ደግሜ። የማይታዘዙ ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው። እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል ይላል። ማለት እነዚህ ሰዎች ወደ ሰው ኑሮና ሕይወት ሲሄዱ ንግግር ኖሯቸው ነው የሚሄዱት። አታላይ ሆነው ነው የሚሄዱት። ከተገረዙት ወገን ናቸው። ስለዚህ ሃይማኖታዊ ካባ ለብሰው ሊዘርፉ ሊያታልሉ የሚችሉ ሰዎች እንደሚሆኑ ንግግራቸው ወማን ነው መልእክቱ ያሳየናል። ይህንን ንግግሩን ታስታውሱ እንደሆነ በሁለተኛ ጢሞቴዎስ ምዕራፍ 6 ላይ ያለውን ባነበብንበት ወይም ባጠናንበት ጊዜ ከተመለከትናቸው ሰዎች አንደኛ ጢሞቴዎስ ከተመለከትናቸው ባለታሪኮች ጋር የሚያመሳስላቸው ነገር አለ። ላስታውሳችሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ እንደዚህ የሚል ቃል እናነባለን። እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም ይላል እና አያውቅም ብቻ ብሎ ዝም አላለም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል ይላል። ትልቁ እውቀት ወይም ትልቁ ማስተዋል እግዚአብሔርን በክርስቶስ የተገለጠው እግዚአብሔርን ማወቅ ነው። እንደሱ ይሰማችኋል? እግዚአብሔርን ታመሰግናላችሁ ክርስቶስን ስላወቃችሁት፣ በክርስቶስም መታወቃችሁን ስላወቃችሁ። ይሄ ትልቅ ነገር ነው። ትክክለኛውን ኢየሱስ ካወቅ ነው ማለት ነው። ትክክለኛ ያልሆነ ኢየሱስ አለ። ትክክለኛ ያልሆነ ኢየሱስ ማለት ባህሪውን፣ ስራውን፣ ማንነቱን በተገቢው ትምህርት እንደ ሐዋርያት ትምህርት እንደ እግዚአብሔር ቃል የማይገልጥ ዝም ብሎ ስሙን ብቻ የያዘ ኢየሱስ፣ እሱ በጥርጣሬ መታየት አለበት። ሌላ ኢየሱስ ሊሆን ይችላል። የእግዚአብሔር ቃል ስለሚል ነው ይሄን የምላችሁ። ልዩ ኢየሱስ፣ ልዩ ክርስቶስ የሚባል ነገር አለ። ልዩ ወንጌል የሚባል ነገር አለ። ይሄን በተደጋጋሚ አንስተነዋል። ልዩ መንፈስም የሚባል ነገር አለ እና በቤተክርስቲያን ወይም በመንፈሳውያን ሰዎች ዙሪያ የሚሰራው መንፈስ ጠቅላላ የእግዚአብሔር መንፈስ ብቻ ላይሆን ይችላል። ሌሎች መናፍስት ሊኖሩ ስለሚችሉ
በጥንቃቄ እነሱ መመርመር ያስፈልጋል። መናፍስትን የመለየት ጸጋም ለቤተክርስቲያን መንፈስ ቅዱስ የሚሰጠው በዚህ ዓላማ ነው፣ ይታወቃል። ከዛ ባሻገር ልዩ ኢየሱስም አለ እና ያ ልዩ ኢየሱስ ምናልባት ስሙ ብቻ ይሆናል የሚጠራው። ከትክክለኛው ኢየሱስ የተወሰኑ ነገሮች የተቆነጣጠሩ ሊሆኑ ይችላሉ። ግን በመጽሐፍ ቅዱሱ ላይ የተገለጠውን የእግዚአብሔር ልጅ የማያመለክት ባህሪውን፣ ግብሩን፣ ማንነቱን የማያሳይ ሌላ ኢየሱስ ሊሆን ይችላል። ስለዚህ እውነተኛውን ኢየሱስ የሕያው እግዚአብሔር ልጅ የሆነውን በሥጋ የተገለጠውን ቅድመ ዓለም የነበረውን ቃል የነበረውን ስግው ቃል የሆነውን እሱን የማያሳይ ከሆነ የመጀመሪያው ነገር ክርስቶስን ማዕከል ካላደረገ፣ በሌላ ቋንቋ ከጌታችን ከኢየሱስ የሆነውን ጤናማ ቃል ወደ ጎን ያደረገ ከሆነና በሁለተኛ ደረጃ እግዚአብሔርን ወደ መምሰል ሰዎችን የማያሳድግ ከሆነ የትኛውም ሰው ሺህ ለፍልፍ ለፍላፊ ነው። እንደሱ ነው የሚለን። ስለዚህ የመንፈሳዊው ነገር ሚዛን ያለው እነዚህ ሁለት ነገሮች ላይ ነው። በዚህ መልእክት መሰረት የመጀመሪያው ነገር ከጌታችን ከኢየሱስ ክርስቶስ የሆነውን ጤናማ ቃል እንደወረደ ወደኛ ማምጣት አለበት። ሁለተኛው እግዚአብሔርን ወደ መምሰል ሰዎችን ማሳደግ አለበት፣ መግፋት አለበት። ይሄንን ይዞ ባይመጣ በመካከላችሁ አንዳች አያውቅም ነው የሚለው። ብዙ ቢናገርም አያውቅም፣ ለፍላፊ ቢሆንም አያውቅም። ምርመራን በቃል መዋጋትን እንደ በሽተኛ የሚናፍቅ ህመምተኛ ነው። ስለዚህ ብዙ የሚለፈልፉ ሰዎች፣ ብዙ የሚናገሩ ሰዎች የንግግራቸው ጭብጥ እነዚህን ሁለት ነገሮች ወደ ጎን ያደረገ ከሆነ በትምህርታቸው ውስጥ ትዕቢት አለ ማለት ነው። በቃል የሚዋጉ በሽተኞች ናቸው ማለት ነው። በትዕቢት የተነፉ ሰዎች ናቸው። ቃል በቃል እንደሱ ነው። በትዕቢት የተነፉ ይላቸዋል። እነዚህ ሰዎች ትዕቢተኞች ናቸው፣ ምንም አያውቁም። ነገር ግን የሚያደርጉት ነገር አለ። አሁን በቃል መዋጋታቸው፣ መረበሻቸው፣ ቤተክርስቲያን መበጥበጣቸው፣ መንፈሳዊው ዓለም የንትርክ አውድ እንዲሆን ጠላት በእነሱ መስራቱ ብቻም ሳይሆን ከዚህ ቀጥሎ ሌላም ነገር አላቸው። ሌላ ነገራቸው እዚሁ ላይ ተገልጧል። ምን ይላል? በትዕቢት ተነፍቷል፣ አንዳች አያውቅም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል ይልና ከነዚህ ቅናት፣ ክርክር፣ ስድብ፣ ክፉ ሐሳብ፣ እርስ በርስ መናደድም ይወጣል። እንዲህ አይነት ነገር ባለባቸው ጉባኤያት፣ እንደዚህ አይነት ሰዎች ባሉባቸው ቦታዎች ላይ ቅናት፣ ክርክር፣ መናደድ፣ እርስ በርስ መጣላት የሚባል ነገር ይመጣል። አእምሯቸውም በጠፋባቸው ይላል። በጣም ይገርመኛል ይሄ ቃል። እውነትንም በተቀሙ እግዚአብሔርንም መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። ይሄ ቃል በጣም አስደንጋጭና በጣም የሚገርም ነው። በደንብ አስተውሉት። አእምሯቸው የጠፋባቸው ይላል። እንደ ባለ አእምሮ አለማሰብ ማለት ነው። አእምሮ መጥፋት በሌላ ቋንቋ እብደት ነው አይደል? የእብደት ያህል ሰው አእምሮ ጠፍቷል፣ በቃ እሱ እኮ አእምሮውን አጥቷል ከተባለ ቀውሷል ማለት ነው አይደል? የአእምሮ ህመም አለበት ማለት ነው። እና ጤንነት ማጣት፣ በእንዲህ አይነት ሁኔታ ጤንነት ማጣት፣ አእምሯቸው የጠፋባቸው ባለ አእምሮ አይደሉም ማለት ነው። አእምሯቸው በስነ ስርዓት አያስብም ማለት ነው። እንደ ባለ አእምሮ የማያስቡ ሰዎች ናቸው ማለት ነው። እውነትንም በተቀሙ ይላል። እውነት የተቀማ ሰው ቃሉ አያስደነግጥም? እውነት የነበራቸው ግን እውነትን እንዲህ የተመነጨቁ ሰዎች ማለት ነው። ታስታውሱ እንደሆነ ኤፌሶን ባለችዋ ቤተክርስቲያን ዙሪያ ጌታ ኢየሱስ ያስተላለፈው መልእክት ራእይ 2 የመጀመሪያው አንቀጽ ላይ ለኤፌሶን ቤተክርስቲያን መልአክ እንዲህ ብለህ ጻፍ ካለ በኋላ የኤፌሶኗን ቤተክርስቲያን አለቃ በተመለከተ ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምረህ ፈትነህ እንዳወቃቸው አውቃለሁ ይለዋል። ስለዚህ ይሄንን ማድረግህ በእኔ ዘንድ የታወቀ ነው፣ ስራህን አውቃለሁ ካለ በኋላ ነው ይሄንን የሚለው። ነገር ግን የቀደመው ፍቅርህን ትተሃልና ከወዴት እንደወደቅ ካስብ ይልና ንስሐም ግባ፣ ንስሐ ባትገባ ፈጥኜ እመጣለሁ፣ መቅረዙን ካንተ ወስዳለሁ ይላል። እና መቅረዙን የሰጠው መቅረዝ እንዲህ ሊነጥቅ እንደሚችል ባለቤቱ ሰጪው እንደዚህ ሊወስድ እንደሚችል ያሳያል። እሱን ነው ማስታወስ የፈለግኩት። እግዚአብሔር ሰጪ ብቻ አይደለም። የዛኑ ያህል ለሚያላግጥ ለሚያሾፍ የተሰጠውን እንደ ቀላል ነገር ለሚቆጥርና እግዚአብሔርን ለማይፈራ እግዚአብሔር ሌላ ምላሽ አለው። የሰጠውን አምጡ ይላል። አንዳንዴ ልጆች የሆኑ ሕፃናት የሆኑ ሰዎች አንድ ትልቅ ኃላፊነት እጃቸው ላይ ብንጥል ወይ ምሳሌ ሊሰበር የሚችል ነገር እጃቸው ላይ ብናስቀምጥ እሱን ወደዛ ውሰድ ብንላቸው እና እንዲህ ሲውተረተሩ ብናይ ምንድነው የምናደርገው? ሳይሰብሩት ቶሎ እንቀበላለን። ወይም ደግሞ እንደው የሆነ ቦታ አድርስ የተባሉትን የከበረ ነገር ይዘው
የሚንቀሳቀሱ ሰዎች ሊያዘርፉ እንደሚችሉ ሊያሰርቁ እንደሚችሉ ከገባን ቶሎ ከመሰረቁ ወይም ከመዘረፉ በፊት ጣልቃ እንገባለን። እግዚአብሔር የከበረውን ነገር ነው በሕይወታችን ያኖረው። ይህን የከበረ ነገር ባለማስተዋላቸውና በራሳቸው መንገድ በመጣላቸው ምክንያት እውነትን የተቀሙ ይላቸዋል። በቃ እግዚአብሔር የነጠቃቸው ሰዎች ናቸው። እነዚህ ውጭ አይደለም ያሉት፣ ወይም ደግሞ ከቤተ ክርስቲያን ውጭ አይደለም ያሉት፣ ከክርስትና ውጭ ያሉ አይደሉም። እነዚህ በክርስትና ውስጥ ሆነው በቤተ ክርስቲያን ውስጥ ሆነው በደቀ መዛሙርት መካከል በተለየ መንፈስ በተለየ ዓላማ የሚንቀሳቀሱ ናቸው። ስለዚህ የእነዚህ ሰዎች የመጨረሻው ግባቸው ምንድን ነው? የመጨረሻው ነገራቸው ምንድን ነው? እግዚአብሔርን መምሰል ማትረፊያ የሚሆን የሚመስላቸው ናቸው። ምን ማለት ነው? መንፈሳዊነትን ለሌላ ትርፍ የሚያውሉ ማለት ነው። መንፈሳዊውን ነገር ለመንፈሳዊ ትርፍ ብቻ አለመቃኘት፣ መንፈሳዊውን ነገር ለምድራዊ ትርፍ መቃኘት፣ በዛ መጠን አስልቶ መኖር መርገም ነው። በጣም ከባድ ኃጢአት ነው። እውነትን ጌታ እንዲነጥቅና እንዲወስድ ከሚጋብዙ ነገሮች መካከል አንዱ ነው። ስለዚህ እነዚህ ሰዎች ገንዘብን ማዕከል ያደረገ ቅኝት ስላላቸው ለፍላፊዎች ብቻ አይደሉም፣ ቤተክርስቲያንን አዋኪዎች ብቻ አይደሉም። በቤተክርስቲያን መካከል ንትርክ እንዲኖር፣ ጭቅጭቅ እንዲኖር ጠላት የሚሰራባቸው ብቻ አይደሉም። እነዚህ ሰዎች ገንዘብን ማግኘት ማትረፊያ እንደሆነ ተሰምቷቸው የሃይማኖት ካባ ደርበው ክርስቶስ የሚለውን ስም ለብሰው ግን የሚጫወቱት ለገንዘብና ለሌላ ጥቅማ ጥቅም ነው። እና እነዚህ እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች ናቸው። እንዲህ አይነት ሰዎች ይገኛሉ። እንደዚህ አይነት ሰዎች ለፍላፊዎችም ቢሆኑ ተናጋሪዎችም ቢሆኑ ትምህርታቸው ሰዎችን የሚወስድበት ሁኔታ፣ ከዛም ባሻገር እነሱ በመካከል ሊያተርፉት የሚፈልጉት ነገር የማንነታቸው መገለጫ ነው። እና ይሄ ባለበት ሁሉ ጥፋት አለ። እንደው መጨረሻ ላይ ብዙዎች ገንዘብን ሲመኙ በብዙ ስቃይ ራሳቸውን ወጉ ይላል። እንዲህ አይነት ነገር ባለበት መበስበስ፣ መጥፋት የሚባል መፍረስ የሚባል መበተን የሚባል ነገር ነው የሚከተለው። እና የጸጋ ሁሉ ባለቤት እግዚአብሔር እንደ ጥንቱ ታማኝ ነው። እንደ ጥንቱ ዛሬም ሕያው ነው። ግን አንዳንድ ጊዜ በመንፈስ የተጀመረው ነገር በስጋ ይደመደምና እግዚአብሔርን በመፍራት የተጀመረው ነገር ገንዘብን በመሰብሰብ ወይም ደግሞ ለጥቅም ክርስትናውን ወደ ማጣመም፣ ጥቅስ እኮ ይጣመማል። አንዳንዴ የእግዚአብሔር ቃል እኮ ይጣመማል። አንዳንድ ሰዎችን ለማግኘት ለማጥመድ፣ ገንዘብ ለማትረፍ ከሆኑ ሰዎች የሆነ ነገር ለማድረግ ትምህርት ጭምር ይሰራል። እንዲህ አይነት አመፃ ባለበት ቦታ እግዚአብሔር እጁን ይሰበስባል። እጁንም ከመሰብሰብ ባሻገር የሰጠውንም ሊወስድ ይችላል። ይህንንም ሊያደርግ ይችላል። ጌታ የሰጠን ነገር እጅግ የከበረ ነው። እንዲሁ ርካሽ ነገር አይደለም። በነፃ ወደኛ ህይወት ስለመጣ ነፃ አይደለም፣ ዋጋ የተከፈለበት የተከበረ ነው እግዚአብሔር የሰጠን ነገርና እነዚህ ሰዎች ረብ፣ ነውረኛ ረብ የሚፈልጉ ናቸው። ነውረኛ ረብ የሚለው ቃል የማይገባቸውም ማለት ነው። ረብ ጥቅም ነው። ባለፈው እንዳነሳ ነው፣ ረብ ጥቅም ነው። በመሰረቱ ጥቅም የሚለው ቃል ከገንዘብ ጋር ብቻ መያያዝ የለበትም። ለምሳሌ አንስቻለሁ፣ ምናልባት በዚህ ክፍለ ጊዜ አንስተነው ከሆነ ፊልጵስዩስ ምዕራፍ 3ን ቅዱስ ጳውሎስ ስለ ሐሰተኞች መገረዝ በተናገረበት ክፍል ከቁጥር 3 አንስቶ እንዲህ የሚል ነገር ይናገራል። እኔ ከዕብራዊ ነኝ ይላል። ዕብራዊነቱን ያነሳል። ከብንያም ነገድ መወለዱንም ይናገራል። ምክንያቱም በዘር አጥንት ቆጥረው እኛ እኮ የአብርሃም ዘሮች ነን ለሚሉ ሰዎች የሚሰጠው ምላሽ ነው። እና በዚህ የምትመኩ ከሆነ እንደውም ከያዕቆብ አይደለም እሱ ወደኋላ አልፎ ከአብርሃም ይቆጥራል። እና ዕብራዊ ከአብርሃም ቅድመ አያት አብርሃም ምናልባት በሐሳቡ ላይ አንዳንድ የማይስማሙ ሰዎች እንዳሉ አውቃለሁ። ግን ኤቦር ከሚባለው ከአብርሃም ቅድመ አያት የተወረሰ ነው ዕብራዊ የሚለው ስያሜ የሚል አንዳንድ ጽሑፎች አሉ። እና ዕብራዊ ስንል ከአብርሃም ቅድመ አያት የተወረሰና አብርሃምና ዘሩን የሚያሳይ ነው። እስራኤል ስንል ደግሞ ያዕቆብና ዘሩን ወይም ልጆቹን የሚያሳይ ነው። እና ዕብራዊ ብሎ ወደ ኋላ ወደ ጓሮ ሄዶ ከአብርሃም ቅድመ አያት አጥንት ይቆጥራል ጳውሎስ። እና ማንም እመካለሁ የሚል ካለ እኔ እኮ ዕብራዊ ነኝ ይላል። ደግሞ ከያዕቆብ ልጆች ደግሞ ከብንያም ነገድ ነው የተወለድኩት ይላል። መገረዝም ደግሞ ያን ያህል የሚያስመካ ከሆነ እኔ በ8ኛው ቀን ተገረዣለሁ ይላል። ዕውቀት ከሆነ ደግሞ ፈሪሳዊ ነበርኩ ይላል። ለሃይማኖት ያለ ቅናትና የነደደ ስሜት ከሆነ ደግሞ ቤተክርስቲያንን አሳዳጅ ነበርኩ ይላል። በሕግ በኩል ይገኛል ተብሎ የሚታሰበውን ጽድቅ በተመለከተ ቢሆን እኔ ያለ ነቀፋ ነበርኩ ይላል።
ስለዚህ በጣም ሃይማኖተኛ የሆነና ሕግን በመጠበቅ ይገኛል ተብሎ የሚታሰበውን ጽድቅ ለማግኘት ወገቡን የታጠቀ ሰው ነው። እነዚህን ሁሉ ነገሮች ያነሳና ለኔ ረብ የነበረውን ነገር ከጌታዬ ከኢየሱስ ክርስቶስ የተነሳ እንደ ጉዳትና እንደ ጉድፍ ቆጥሬዋለሁ ይላል። እነዚህ ሁሉ ነገሮች አንዳንድ ሰዎችን ከክርስቶስ አስቀርተዋል። እነዚህ ነገሮች አንዳንድ ሰዎችን ወደ ኢየሱስ ክርስቶስ እንዳይመጡ አድርገዋቸዋል። ረብ ናቸው። በዛ ማህበረሰብ ውስጥ ረብ ነው። ያ በመሰረቱ ሁሉም ነገር በሁሉም ማህበረሰብ ውስጥ ረብ አይሆንም። ዕብራዊነት በዛ ማህበረሰብ ውስጥ ረብ ነው፣ ጥቅም ነው። ምክንያቱም ያስከብራል። የአብርሃም ልጅ ነኝ ማለት አይሁድ መካከል ሆኖ ተገርዣለሁ ማለት እንደሱ ያስከብራል። ፈሪሳዊ ከገማልያል እግር ስር ተቀምጬ የተማርኩ ነኝ ማለት ያስከብራል። የራሱ ጥቅም አለው። ደግሞ ዝም ብሎ ይሄ ቀዝቃዛ ፈሪሳዊ ሳይሆን ዝም ብሎ አዋቂ የሆነ አንዳንድ ሰው ብዙ ያውቅና ግን ለዘብተኛ ነው። ማንም ምንም ቢያደርግ ምንም የማይመስለው አለ። ያነበበ ግን ቀዝቃዛ የሆነ ሰው አለ፣ ስሜት የማይሰጠው እንደ እውቀቱ መጠን አክቲቭ ያልሆነ ያልነቃ ሰው ይኖራል። አንዳንዱ ይውላችሁ በመሰረቱ ይውላችሁ በጣም የነደደ ልብ ያለው ሰው ሆኖ ባዶ መሆንም አደገኛ ነው። በጣም ባዶ ሆኖ ደግሞ እንደው የተንቀለቀለና የነደደ መሆንም አደገኛ ነው። ሁለቱም በሽታ ነው። የሚያውቁ ሰዎች ለዘብተኝነት አገር ያጠፋል። የማያውቁ ሰዎች ስሜታዊነትም የዛን ያህል አደገኛ ነው። ሁለቱም ህመም። ሚዛናዊነት ሁልጊዜ ጥሩ ነው። ስለዚህ የሚያውቅ ሰው ባወቀው መጠን በእውቀት ላይ የተመሰረተ ንቃትና ቅናት ቢኖር፣ የሚቀናብ ሰው ደግሞ በዛ ስሜቱ ላይ ማስተዋል እንዲችል ቢያውቅ ጥሩ ነው። ሐዋርያው ቅዱስ ጳውሎስ ውስጥ ሁለቱም ነገሮች አሉ። ቀናኢም ነው፣ ቤተ ክርስቲያንን ያሳድዳል። ደግሞ ለዛ ስርዓት ባለው ቅናትና እውቀት ነው ያንን የሚያደርገው። ብርሃን ስላልበራለት ነው እንጂ ችግሩ። በዚህ አይነት ሁኔታ እዛ ማህበረሰብ ውስጥ መኖር ያለምንም ጥርጥር ጥቅም ነው፣ ክብር ነው፣ ረብ ነው። ምክንያቱም ታስታውሱ እንደሆነ የሮሜን ሰው ያለ ፍርድ እንድታስሩ ማን ፈቀደላችሁ ያለበትን አግባብ ስናነሳ እኔ እኮ መጽሐፍት ያሉትን አንብቤ እግዚአብሔርን አባቶቼ እንደሚሉት አመልካለሁ ብሎ ስለ መንፈሳዊ ዓለም፣ ስለ መላእክት፣ ስለ ሙታን ትንሣኤ ያለውን አቋም በሰዱቃውያንና በፈሪሳውያን መካከል መግለጡ ይሄ ዝም ብሎ መደዴ እንዳልሆነ የሚያሳይ ነው። ስለዚህ የሚያውቅና የሚቀና ሰው ነው። በዛ ማህበረሰብ ውስጥ ይሄ ዕውቀትና ቅናት ያለው ነገር ጠቅሞታል። ግን ወደ ኢየሱስ ክርስቶስ ከመምጣቱ በፊት ይሄ ሁሉ ነገር ለሱ ጉዳት ነበር። ስለዚህ ኢየሱስ ክርስቶስ የሚባለውን ብርሃን ካየ በኋላ ከዚህ ሁሉ የሚበልጠውን ነገር ካየ በኋላ ለኔ ረብና ጥቅም የነበረውን ነገር ከኢየሱስ ክርስቶስ የተነሳ እንደ ጉድፍና እንደ ጉዳት ቆጠርኩት ይላል። በስጋ ጥቅም የምንለውን ጥቅም እንደ ጉድፍ የሚያስቆጥር ብርሃን የክርስቶስ ብርሃን ብቻ ነው። ምን ማለት እንደሆነ የሚገባችሁ ይመስለኛል። አንዳንድ ጊዜ ስጋዊ የሆነው ረብ፣ ስጋዊ የሆነው ጥቅም፣ ምድራዊ የሆነው ረብ፣ ምድራዊ የሆነው ጥቅም ገኖ አይምሯችንን ከያዘው ልንገራችሁ፣ የሰማይ ብርሃን አላገኛችሁ። ይሄን ደፍሬ ይናገራል። ይሄ ብርሃን አላገኘውም። እንዲህ አይነቱን አይምሮ ወደዚህ ብርሃን ሰው መምጣት አለበት። ይሄ አሁን እኔና እናንተ የቆምንበት ብርሃን ረብ የሆኑ ብዙ ረቦችን ግን ከወንጌል እውነት የተነሳ ጉዳትና ጉድፍ የሆኑትን እንድንንቃቸው ያደርጋል። እንደ ጉዳት እንደ ጉድፍ ቆጥሬዋለሁ ይልና አዎን ክርስቶስን አገኝ ዘንድ በሁሉ ተጎዳሁ ይላል። በቃ ሊያሳድድ የሚችል ሰው ስደተኛ መሆኑ፣ ሊያባረር የሚችል ሰው መባረሩ፣ እነዚህን ሁሉ ጥቅማ ጥቅሞቹን ስለ ወንጌል ብሎ ጥሎ የሚመኩበትን ነገር በዛ ማህበረሰቡ ሰው በብዙ ዋጋ የሱ እንዲሆን የሚፈልገውን ነገር ናቅ አድርጎ መኖሩ ከሚበልጠው ረብ ከሚበልጠው ጥቅም የተነሳ እንደውም ወረድ ብሎ እርሱንና ይላል የትንሣኤውን ኃይል እንዳውቅ ቢሆንልኝ በሞቱ እንኳን እንድመስለው እመኛለሁ ይላል። በቃ ኢየሱስ ክርስቶስን በሞት ጭምር ሊመስለው መናፈቁን ይናገራል። ስለዚህ ረብ ማለት ገንዘብ ማለት ብቻ አይደለም ማለት ነው አይደል? አዎ ረብ ማለት ገንዘብ ማለት ብቻ አይደለም። ሃይማኖት የሚለውን ቃል አሁን እዚህ ጋር በምንጠቀምበት ሐሳብ ብቻ ተረዱት። ይሄ ሃይማኖት በሚመስለው ወይም ደግሞ መንፈሳዊነት በሚባለው ወይም ከቤተ እምነት ጋር በተያያዘው ነገር እዛ ማህበረሰብ ውስጥ ማህበረሰቡ የሚቀበለውን አይነት እምነት መቀበል ያኮራል አይደል? አንድ ነገር ልንገራችሁ። አሁን ባለንበት ሁኔታ
በጣም ብዙ ኦርቶዶክሳውያን ባሉበት ቦታ ኦርቶዶክሳዊ መሆን አያኮራም? ያኮራል። በጣም ብዙ ሙስሊም ባለበት ቦታ ሙስሊም መሆን ያስመካል ቦታው ላይ። እውነት አይደለም? ብዙ ፕሮቴስታንት ባለበት ቦታ፣ አብዛኛው ፕሮቴስታንት ባለበት ቦታ ፕሮቴስታንት ሆኖ መገኘት ክብር ነው። በአብዛኛው ማህበረሰብ ውስጥ እውቅናና ክብር በሚያሰጥ ቦታ እዛ ቦታ ያውላችሁ ሁሉ ቦታ ክብር ያለው ከፀሐይ በታች የለም። አንድ ቦታ የሚያስከብረው ሌላ ቦታ ሊያስንቅ ይችላል። ሌላ ቦታ የሚያስንቀው ሌላ ቦታ ሊያስከብር ይችላል። ምንም ጥርጥር የለው። ይሄ ምንም ከዘር ከብሔር ከዚህ ከቋንቋ ከሀገር ከምናምን ከምንለው ነገር ጋር ሁሉ ጋር ብናያይዘው እንዲም ብናደርገው አንድ አይነት ነው። ይሄ አንድ አይነት ነው። የሆነ ሆኖ ልላችሁ የምፈልገው ከመንፈሳዊ ነገር ውጪ ከሰማያዊ ነገር ውጪ ረብ የሆነው ነገር በህይወታችን እንደ ረብ የምንቆጥረው ነገር ምንድን ነው? ረቦቻችን ከመንፈሳዊው ጥቅም አኳያ አደጋ ከሆኑ ግን ጌታ ኢየሱስ ሚዛን መድፋት አለበት። መንፈሳዊ ጥቅም ሚዛን መድፋት አለበት። አሁን ረብ የሚለው ቃል እዚህ ጋር ቤቶችን ከመበዝበዝ ጋር ተያይዞ ከገንዘብ ጋር ተያይዞ ከጥቅም ጋር ተያይዞ ይጠቀስ እንጂ ረብ የሚለው ቃል ጥቅም ማለት ነው። የትኛውንም የሚረባና የማይረባ ጥቅም ሊሆን ይችላል። ተቀጽላ ስናበጅለት ከንቱ ረብ ካልነው የማይጠቅም ጥቅም ማለት ነው። ወይም ደግሞ አግባብ ያልሆነ ረብ ማለት ነው። ስለዚህ ሐዋርያው እያለ ያለው ነውረኛ ረብ ይለዋል። ነውር ያለበት ረብ ማለት በእግዚአብሔር ፊት ክብር የሌለው ጥቅም፣ በእግዚአብሔር ፊት በጎ ምላሽ የሌለው ጥቅም ማለት ነው። ነውረኛ ረብ ሰው በማጭበርበር በማታለል በማስመሰል የእግዚአብሔርን ቃል በማጣመም ሰዎችን በማሞኘት የሚያገኛቸው ጥቅሞች ናቸው፣ ረቦች ናቸው። ግን ነውረኛ ረቦች ናቸው። ነውረኛ ረብ በዓለም ላይ ብዙ ነው። በብዙ ነገር ሰው የተለያየ ነገር ፍለጋ ብዙ መንገድ ሊጓዝ ይችላል። በጽድቅ ባለረብ መሆንና በአመፃ ባለረብ መሆን ይለያያል። ሰው የድካሙን ፍሬ በጽድቅ መብላቱና በነውር በማጭበርበር በጉቦ በክፋት የሌላውን መብትና የሌላውን ጥቅም የሌላውን ሕይወት ረግጦ የሆነ ነገር ለማግኘት የሚያደርገው ነገር ቢኖር ለጊዜው ሊሆን ይችላል። ለጊዜው ገንዘብ ይገኛል። ምን ችግር አለ? ገንዘብ ለጻድቅ ብቻ ነው እንዴ? እንደውም ጻድቅ ገንዘብ ሲሸሸው እናያለን። በምድር ላይ እውነተኛ ሰዎች በብዙ መንገድ ዋጋ ይከፍላል። እንደውም አመፀኞች ናቸው በደንብ አድርገው ላይ ድረስ ተቆልለው የሚኖሩት። ሁሉ አመፀኛ ነው እያልኩ ግን አይደለም። ገንዘብ በራሱ ነውር አይደለማ። ገንዘብን መውደድ ነው ነውር። ረብ በራሱ ችግር አይደለም፣ ግን ነውረኛ ረብ አደገኛ ነው። ነውረኛ ረብ ነው እያለ ያለው። አሁን እነዚህ ከተገረዙት ወገን የሆኑ ሰዎች ለእግዚአብሔር የማይታዘዙ ናቸው። ከንቱ ነገር መናገር አይዘገንናቸውም። ንግግራቸው ለከት የሌለው ነው። አታላዮች ናቸው። እነዚህ አታላዮች ነውረኛ ረብ ፍለጋ እያንዳንዱን ቤት ያያሉ እና ቤቶችን በሞላው ስለሚገለብጡ ይላል። ገልባጮች ናቸው እነዚህ። ያ ማለት ምን ማለት ነው? የሌላውን ኑሮ ወደ ኪሳቸው የሚገለብጡ ናቸው ማለት ነው። እና እንደዚህ አይነት ሰዎች ምን ይሆኑ? አፋቸው መዝጋት ያስፈልጋል ይላል። በጥፊ ነው? በኮብልስቶን ነው? በምን ይዘጉ? በቃ ትክክለኛውን ነገር በመናገር እንደ እግዚአብሔር ቃል እንዲህ አይነቱን ነውረኛ ረብ ያለውን ሰው ነውረኛ ረብ ስላለው ገንዘብ ስላለው ሀብት ስላለው ቀብረር ብሎ ወጥቶ ስለሚገባ ንዑድ ክቡር ማለት ነውር ነው። እንዲህ አይነቱን ሰው ማሳፈር ያስፈልጋል። በቃ ልክ አይደለህም፣ ይሄ ልክ አይደለም፣ ይሄ ነውር ነው፣ ይሄ ስህተት ነው፣ ይሄ ጥፋት ነው፣ ትጎዳለህ፣ አትጠቀምም ማለት ያስፈልጋል። ስለዚህ ነውረኛ ረብ የሚፈልጉ ሰዎች ናቸውና እነዚህን ሰዎች በተመለከተ አፋቸውን መዝጋት ያስፈልጋል ይላል። አፋቸውን መዝጋት ይገባል። ስለዚህ አፋቸውን ዝጋ ነው የሚለው። ምን ማለት ነው? በሌላ ቋንቋ በየቤቱ እየገቡ ባካበቱት ነገር አብጠው የሚታዩ አታላዮች የሆኑ ግን የሃይማኖት ካባ ደርበው ቤተክርስቲያን ውስጥ ያሉ እያንዳንዱን ቅኝት ለጥቅም የሚቃኙ ሰዎች እንዲህ አይነቶቹን ሰዎች በተመለከተ በቃ አጃቢ ቢኖራቸው፣ ተከታይ ቢኖራቸው፣ አድናቂ ቢኖራቸው ያንን ፈርቶ ዝም ማለት ልክ አይደለም። ስለዚህ አፋቸው መዝጋት ያስፈልጋል። መናገር ያስፈልጋል። መገሰጽ ያስፈልጋል ነው ቋንቋው። አፍ መዝጋት ማለት ሌላ አይደለም። እና በጣም ዲፕሎማሲ በዚህ ዘመን ክርስትና ውስጥ በጣም የተለመደ ነው። ስብከታችን ሁሉ ለስለስ ያለ ነው። የሰው ግንባርን ማዕከል ያደርጋል። ማን ይከፈዋል፣ ማን ያኮርፋል፣ ማን ይደብረዋል፣
ማን እኔ የምለውን እሱን ያልኩት ይመስለዋል። ማን አይመስላትም። እቺን ሁሉ አጥንቶ እንደምንም መካከል ላይ መቆም ያስፈልጋል በዚህ ዘመን። በሌላው ዓለም እንደው እኛ አልደረስንበትም፣ እንደው እግዚአብሔር ያድርሰን እዛ። ወይ ቤተክርስቲያን ይውሰድ ጌታ ኢየሱስ መጥቶ፣ ወይ ደግሞ ሌላ ነገር ይሁን እንጂ በሌላኛው ዓለም ግብረ ሰዶምን እንኳ ግብረ ሰዶማዊ ብሎ መናገር አይደለም ወደዛ ያጋደለ ስብከት እንኳ ያስቀጣል፣ ፍርድ ቤት ያቆማል። አሁን ዓለም እዛ ነው እየደረሰች ያለች። ትክክለኛ የወንጌል አገልጋዮች የሚታሰሩበት፣ ኮርት ላይ የሚቀርቡበት፣ ሌዝቢያንን ነቀፉ፣ ሰብአዊ መብት። ስለዚህ ሰው አይነካም፣ ምንም ይሁን አይነካ። እንደበሰበሰ እንደጨቀየ ቤተክርስቲያን ውስጥ ተቀምጦ ዘምሮ ላብ ጥምቅ እስኪያደርገው አጨብጭቦ በኪቦርድ ተዝናንቶ ይሄዳል እና ሰው የማይደነግጥበት፣ ራሱን የማያይበት፣ ለንስሐ የማይነቃበት፣ ህይወቱን የማይመረምርበት፣ ዝም ብሎ ጭምልቅልቅ ብሎ አንድ ላይ ተሰብስቦ ነውረኛ፣ ረብ ፈላጊው፣ ተንኮለኛው፣ ሴሰኛው፣ ሌባው ሁሉ አንድ ላይ ተከማችቶ ግን በቃ እያመለከ ጌታ ይባረክ በጸጋው ድኛለሁ እያለ ወጥቶ የሚገባበት የጨቀየ ህይወት እንዲኖር ይሄ ዘመን ያስገድዳል። እንደሱ የሆነ ነው የቤተክርስቲያን ህይወት። ለማንኛውም ቀርጤስ ላይ እንዲህ አይነት ሰዎች አሉ። ከተገረዙት ወገን የሆኑት በተለይ እንደዚህ ናቸው። አፋቸው መዝጋት ያስፈልጋል፣ መናገር ያስፈልጋል። ዋጋ ቢያስከፍልም ችግር ቢፈጥርም መናገር ግን አስፈላጊ ነው የሚለው። ሁልጊዜ የእግዚአብሔር ሰው ከጽድቅ ጋር ነው መቆም ያለበት፣ ከእግዚአብሔር ጋር ነው መቆም ያለበት። እግዚአብሔር እኛ በጠጠር እንደምንደግፈው ጋን በእኛ ለዘብተኝነት በሰው ህሊና ነግሶ የሚኖር አምላክ አይደለም። ሰዎች ያኮርፋሉ፣ ቅር ይላቸዋል፣ ወደ ቤታቸው ሊገቡ ይችላሉ፣ የተለየ ትርጉም ሊሰጡት ይችላሉ። ስለዚህ ምን እግዚአብሔር መሐሪ ነው፣ ምን ችግር አለው፣ ሁሉን ይሸከማል በሚል አጉል ነገር ዝም ብሎ ለዘብተኛ ሆኖ መኖር አደጋለሁ። የእረኞች አለቃ ሲመጣ ዋጋ ያስከፍላል። ስለዚህ አፋቸው መዝጋት ይገባል ይላል። ይኸውላችሁ የገዛ ራሳቸው ነቢይ የሆነ ይላል። ይሄ የገዛ ራሳቸው ነቢይ አንዳንድ መጽሐፍት ላይ ኤፒሜኔዲስ ኤፒሜኔዲስ ስፔሊንጉን ልነግራችሁ ይችላል። ጉግል ማድረግ ትችላላችሁ። ኤፒሜኔዲስ የሚባል ሰው አንዳንድ መጽሐፍት ላይ ሰሞኑን ያነበብኩት አንድ መጽሐፍ ላይ 6ኛው መቶ ክፍለ ዘመን መጀመሪያ ላይ ወይም በ6ኛው መቶ ክፍለ ዘመን ይላል። ግን ብዙ መጽሐፍት በ7ኛው እና በ6ኛው መቶ ክፍለ ዘመን አጋማሽ ላይ የነበረ ባለቅኔ ወይም ፈላስፋ የነበረ ሰው ነው። ጳውሎስ እሱን ነብይ ብሎታል። የተናገረው ነገር ከመስመሩና አሁን ከሚያስተምረው ነገር ጋር ስለተገናኘ ስለተቆራኘ ሊሆን ይችላል ነብይ ያለው። ይሄ ሰውዬ ባለቅኔ ነው፣ ፈላስፋም ነው። EPIMENIDES እደግመዋለሁ። EPI አሁን ጉግል እንዳታረጉ EPIMENIDES ኤፒሜኔዲስ። ይሄ ሰው በ6ኛው መቶ ክፍለ ዘመን አንዳንድ መጽሐፍት እንደሚሉት፣ አንዳንዶቹ ደግሞ በ7ኛውና በ6ኛው መካከል እንግዲህ ከ600 ዓመት በፊት ከክርስቶስ ልደት በፊት ማለት ነው። ከ600 ዓመት በፊት የነበረ የባለቅኔ ነው። መጽሐፍት አንዳንድ ጽሑፎች አሉት። ፈላስፋም ነው። በጣም የታወቀ ሰው ነው። በቀርጤስ በጣም የታወቀ ሰው ነው እና ይሄ ሰው ስለ እነዚህ ሰዎች ያለውን ነገር እንዳለ ኮት አድርጎ ይናገራል። እንዳለው ወስዶ ሐዋርያው እና ልክ ነው ይለዋል። ይሄ ሰው የተናገረው ነገር ልክ ነው ይላል። ይሄን ሰው ነው እንደ ነቢይ ያነሳውና የገዛ ራሳቸው ነቢይ የሆነ ከነርሱ አንዱ ይላል። ስሙን ባይጠቅስም ስሙ ግን ታውቋል። የቀርጤስ ሰዎች ዘወትር ውሸተኞች ይላል። ውሸታሞች ብቻም ሳይሆኑ ውሸት የባህሪያቸው ነው ማለት ነው። አዘውታሪ ውሸታሞች። ሰው እኮ አንዳንዴ ሊባርቅበት ይችላል። አንዳንዴ በተለያየ ምክንያት ሊዋሽ ይችላል። አንዳንዴም ቢሆን ልክ ነው ማለቴም ባይሆን ሊዋሽ ይችላል። ግን
ይሄ ቋሚ ውሸታም ምንም እውነት የማይኖራቸው ሰዎች አሉ አይደል? አንዳንዴ ሰው ሆዱም ሳይረገጥ ዝም ብሎ በቃ ከመሬት ተነስቶ ያለ ትርፍ የሚዋሻል። አንዳንዱ ሰው ለትርፍ ይሆናል የሚዋሽ አይደል? ለማታለል ይሆናል የሚዋሽ። አታላዮች እዚህ ጋር እንደሚለው የሚያታልሉ እንዳለው ከላይ አታላይ ሰዎች እንግዲህ ማታለል ማለት ምን ማለት ነው? በሌላ ቋንቋ በእውነት ነው የምታታልለው? ማታለል እኮ ማሞኘት ነው አይደል? ስለዚህ በውሸት ነው ማለት ነው የምታሞኘው። እንደዚህ አይነት አታላይ ሰዎች የሆነ ገንዘብ ለማትረፍ ወይም በሰው ሕሊና የሆነ ነገር ለማስቀረት በጣም የሰው አእምሮ የሚይዝ በጣም ውሸት ፈጣሪ የሆኑ ሰዎች አሉ። ይሄ የውሸት አባት የተባለው ራሱ የሚቀናባቸው የሚመስሉ ሰዎች አሉ አይደል? ዲያብሎስ አለ የውሸት አባት። ጌታ ኢየሱስ እንደነገረን እሱን የሚያስቀና የሚመስል ማንነት ያላቸውና የሚታመኑ በጣም አገር የሚዘርፉ ሰዎች አሉ። በጣም ሰዓት የላሱ ውሸታሞች አሉ። ለትርፍ ደግሞ አለ። አንዳንድ ደግሞ እድል ለቢስ አለ። ዝም ብሎ ነው የሚዋሸው። ዝም ብሎ ቀን ሙሉ ዝም ብሎ ሲተረተር ነው የሚውለው። ምንም ትርፍ የለውም። ምንም እውነት የሌላቸው ሰዎች አሉ። ዝም ብሎ እውነት የሌላቸው ሰዎች እና ምናቸውንም አታምኗቸው ማለት ነው። ምኑም አይታመንም እንዲህ አይነቱ ሰው እና ውሸት ያው ደዌ ነው፣ በሽታ ነው። የቀርጤስ ሰዎች ውሸተኞች ናቸው። ውሸተኞች ብቻ አይደሉም፣ ዘወትር ውሸታሞች ናቸው። ሁሌ ውሸታም ማለት ነው። ሁሌ ውሸታሞች ናቸው። ዘወትር ውሸተኞች፣ ክፎች ይላቸዋል። ክፉ አልተዘረዘረም። ክፉ እኔም አልዘረዝርም። ክፉ ምን ማለት እንደሆነ እያንዳንዳችን የራሳችንን ትርጉም እንስተው። ክፎች ናቸው ይላል እና አራዊት ይላቸዋል። አራዊት መቼም ሰውን አውሬ ማለት ምን ማለት እንደሆነ የሚገባን ይመስለኛል። አራዊት ይሄ በጫካ እንደሚኖር አውሬ ጎጂ እንደሆነ ፍጥረት እንደሱ አይነት ሰዎች ናቸው። አራዊት ይላቸዋል እና በላተኞች ይላል። በላተኞች ማለት ማለት ነው ሆዳሞች ማለት ነው። እና ሆዳሞች ናቸው እና በጣም ለሆዳቸው ለጥቅማቸው በጣም ብዙ ነገር የሚፈልጉ ሰዎች ናቸው እና ደግሞ ስራ ፈቶች ናቸው ይላል። ሆዳም ሆኖ ስራ ፈቶ ነው እንደው ሰርቶ እንኳን ቢበላ ችግር የለውም እና ሆዳም ሆኖ እንደገና ደግሞ ስራ ፈቶ ሆኖ አጭበርባሪ ሆኖ ዘወትር ውሸታም ሆኖ እና አራዊት ሆኖ መኖር በጣም እኮ ዘግናኝ ነው። እና አንድን ማህበረሰብ እንዲህ ባለ ቋንቋ በዚህ ድፍረት መግለጥ በጣም እኮ ከባድ ችግር አለ ማለት ነው። እና በእነዚህ ሰዎች መካከል ነው ቲቶን አደራ እያለው ያለው እና በጣም ጤናማ ሰዎች ሰብስቦ መልካም የሆኑ ሰዎች ተገኝተው አይደለም ኢየሱስ ክርስቶስን በማመን ወደ ቤተክርስቲያን የገቡ ልክ ይሄ ጴጥሮስ ባየው ሸማ ላይ እንደነበሩት እንደነዛ የተለያየ እንስሳት የማይበሉ እንስሳት ጴጥሮስ ዘግንኖት እንዳያቸው እንስሳት መረቡ የያዛቸው አደገኛ ሰዎች ነበሩ ማለት ነው። እንደ አውሬ የሚቆጠሩ በላተኞች፣ ዘወትር ውሸተኞች። እንግዲህ እነዛን ሊያገለግል አደራ የተጣለበት ሰው ይሄ ባለ አደራ የሚመራቸው የሚያገለግላቸው ሰዎች ውሸታሞች ናቸው። ይሄንን ያለው ኤፒሜኔዲስ የሚባለው የራሳቸው ነብይ ነው፣ እኔ አይደለሁም የምለው። ስለዚህ ይሄ እውነት ነው ይላል፣ እኔም አረጋግጣለሁ። ኤፒሜኔዲስ ያለው ነገር ልክ ነው። ቀጥሎ ይህ ምስክር እውነተኛ ነው ይላል ቁጥር 13 ላይ። ስለዚህ ልክ ናቸው ማለት ነው። ሐዋርያውም በቃ እኔም አረጋግጫለሁ፣ ያ ሰውዬ ያለው ነገር በጣም ልክ ነው። የራሳቸው ነብይ ነው እንደዚህ ያላቸው፣ እኔም ደግሜ እላለሁ እንደሱ ናቸው እነዚህ ሰዎች ይላል። እና በእነዚህ ሰዎች መካከል መሾም ምን ይመስላል? በአራዊት መሃል ማለት ነው፣ በዘውትር ውሸታሞች መሃል በጣም አደገኛ ነው። ግን ወንጌል ያው ሰይፍ አይደል? እግዚአብሔር ቃል እኮ ይበልታል፣ ይገራል እኮ ይሰራል። እና አፋቸውን ይዝጋቸው፣ ሌላውን ከመዝረፍ እንዲያቆሙ ይጠንቀቅ፣ ይምከር፣ ይገስጽ እንጂ ሌላ ምን ያደርጋል እነዚህን ሰዎች በተመለከተ። ስለዚህ በሰይፉ ሰይፍ በሆነው በእግዚአብሔር ቃል እነዚህ ሰዎች የመግራት እነዚህ ሰዎች የማስጠንቀቅ እነዚህ ሰዎች የማቅናት ኃላፊነት የተተወበት ሰው ነው እና እነዚህ ሰዎች እንደዚህ መሆናቸውን እወቅ እያለው ነው። ይህን ካለ በኋላ ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናማዎች እንዲሆኑ በብርቱ ውቀሳቸው ይላል። እንግዲህ ይሄ ወቀሳ እንዲህ ባለ ክፋት የተሞሉ ሰዎች እንዳይወርሷቸው
እንዳይዟቸው እንዳያዝጓቸው ምክር ነው እየሰጠ ያለው። ምን ያድርጉ? በእንደዚህ አይነት ሰዎች መካከል የሚኖር ሰው ሊወስዳቸው የሚችላቸው እርምጃዎች ምንድን ናቸው? የመጀመሪያው ነገር እነዚህን ሰዎች ዝም ማሰኘት ያስፈልጋል። ስንፍናቸውን፣ ችግራቸውን፣ አውሬነታቸውን በግልጽ መናገርና ማስጠንቀቅ ተገቢ ነው። እውነት ነው፣ እነዚህ ሰዎች እንዲህ ናቸው ያለው የራሳቸው ነቢይ ልክ ነበር፣ ስለዚህ ለዚህ እኔ ምስክር ነኝ በማለት ይናገራል። እንደዚህ አይነት ሰዎችን በተመለከተ አፋቸውን መዝጋት ያስፈልጋል ይላል። ሌላው ግን በምዕመኑ መካከል በቅዱሳን መካከል ሊሆን የሚገባው ነገር ጤነኛ የሆኑ ሰዎች በሃይማኖት ጤናሞች እንዲሆኑ በብርቱ ይወቀሱ። ይህ ምስክር እውነተኛ ነው ካለ በኋላ በዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ይላል። እንደ ሁለተኛ ነጥብ ይሄን ነገር አስምሩበት። ይኸውላችሁ እነዚህን ሰዎች አለማዳመጥም ያስፈልጋል ማለት ነው። እዛ ጢሞቴዎስ ላይ ጳውሎስ እንዳለው እንዲህ አይነቱ በትዕቢት ተነፍቷል ምንም አያውቅም እንዳለው ትዕቢተኛና ምንም ነገር የሌላቸው መሆናቸውን አውቆ እነዚህን ሰዎች መግፋት ወይም ደግሞ በውስጣቸው ያለው ነገር እንዳይወርሳቸው ይህን ነገር መቃወም ያስፈልጋል። እነዚህ አይነት ሰዎች የሚሉትን ማዳመጥ አያስፈልግም ይላል። በመሰረቱ ክፉ ነገር ደጋግመን በሰማነው ቁጥር ይሰርጻል፣ ይወርሰናል፣ ኖርማል ይሆናል፣ የማይቀፈን ይሆናል። አንዳንድ ጊዜ የሚያስደነግጠን ንስሐ የሚያስገባን በእግዚአብሔር ፊት የሚያስለቅሰን የሚረብሸን ነገር አይምሮ ሲለምደው ኖርማል ይሆናል። ስለዚህ ምንም የማይረብሽ የማያውክ ምንም እንደ ጀነራል ትሩዝ በቃ ዝም ብለን የምንቀበለው እና በቃ ይሆናል ብለን አቻችለን የምንኖረው ይሆናል እና እንደሱ እንዳይሆኑ ከእንደዚህ አይነት ሰዎች ፈቀቅ ማለት ያስፈልጋል እና ራስን መጠበቅ በሃይማኖት ጤናማ ሆኖ መገኘት ከነዚህ ሰዎች ክፉ ሐሳብ ከንግግራቸው ከማይገባው ነገራቸው የጆሮን በመከልከል ልብንም መለስ በማድረግ ጭምር የሚሳካ ነው ማለት ነው። ስለዚህ መናገር አንድ ጉዳይ ነው። ከዛ ባሻገር ደግሞ የነሱን ተረት የነሱን በተንኮል የተሞላ ንግግር በማታለል የተሞላ ንግግር የነሱን ቅኝት ዝም ብሎ እንደ ሙዚቃ ወይም ደግሞ እንደሆነ ዜማ ከማዳመጥ መቆጠብ ያስፈልጋል። ስለዚህ ጆሮ መቆጠብ ያስፈልጋል። ምንም እንኳ ማይሞላ ሸለቆም ቢሆን ወይም ደግሞ እንደ አንዳንድ ካርድ የማይቃጠልም ቢሆን ጆሮ ዝም ብሎ የሚገባውን የሚያስገባም ቢሆን ግን ጥንቃቄ ማድረግ ያስፈልጋል። ለጆሮአችን ጥንቃቄ ማድረግ በጣም አስፈላጊ። ጤናማ ነገርን መጠበቅ የሚፈልግ ሰው ጆሮውንም ይጠብቅ። ምን እንድትሰሙ እንኳ ተጠበቁ እኮ ይላል እግዚአብሔር ቃል። አንዳንዱ ሰው በቃ ራሱን እንደ ጀግና ይቆጥራልና ምንም እንደማያገኘው ያስባል። እንደውም ብዙ ድካሞቻችን እንደማንጭበረበር፣ እንደማንታለል፣ እንደማንወድቅ፣ እንደማንስት፣ እንደማናጠፋ በምናስብባቸው አቅጣጫዎች በኩል የሚመጡ ናቸው። በጌታ ታምኖ ባህሪያችንንም ተረድቶ ከእንዲህ አይነት ነገር ፈቀቅ ማለት ያስፈልጋል። ፈቀቅ እንዲሉ ምከራቸው፣ ውቀሳቸው ይላል። ብዙ ሰው ከነዚህ ሰዎች ጋር በሚኖረው ማህበራዊ ግንኙነትና ትስስር ህይወቱ ሊበላሽ ይችላል። ስለዚህ አንዳንዴ መንፈሳዊ ነገራችንን የምንጠብቀውና ጤናማው ነገራችንን የምናስቀጥለው በማለት በኢየሱስ ስም እያልን እንደው ቆመን አንድ ቦታ በመጮህ ብቻ አይደለም። ከእንዲህ አይነት ነገር ጭምር ራስን በመለየት መሆኑንም ማስተዋል ያስፈልጋል። ጳውሎስ እንዲህ ካሉት ሽሽ ይለዋል። አንተ እግዚአብሔር ሰው ሆይ እንዲህ ካሉት ሰዎች ሽሽ ይለዋል። እዛ ምዕራፍ 6 ቀጣዩ አንቀጽ ላይ ቅድም ካነበብኩ ቀጥሎ ከቁጥር 10 ጀምሮ አንተ ግን የእግዚአብሔር ሰው ሆይ እንዲህ ካሉት ሽሽ ይለዋል እና በኢየሱስም ብለን የምናሳድደው ሰይጣንን ነው። ደግሞ እኛ የምንሸሸው ደግሞ አለ በህይወታችን እና እንዲህ አይነት ሰዎችን በተመለከተ መሸሽ ያስፈልጋል። ደግሞ አለው ቁጥር 13 እና 14 ይህ ምስክር እውነተኛ ነው ካለ በኋላ ከእውነት ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዛቸውን ሳያዳምጡ ከእውነት ፈቀቅ ያለ ትእዛዝ ያላቸውን ሰዎች ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። በብርቱ ጤናማ ነገር እንዲኖራቸው
በሃይማኖት ጤናማ እንዲሆኑ በብርቱ ውቀሳቸው። ስለዚህ እነዛን እንዳያዳምጡ ተረት ካላቸው ከእውነት ፈቀቅ ካሉ ሰዎችም ፈቀቅ እንዲሉ ጭምር በብርቱ ውቀሳቸው ይላል። ቁጥር 15 ላይ እንደዚህ የሚል ቃል ይናገራል። ሁሉ ለንጹሖች ንጹሕ ነው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም ይላል። ሁሉ ለንጹሖች ንጹሕ ነው የሚለው ቃል ከህሊና ጋር የሚገናኝ ነው። ይሄንን ጊዜው ስለሄደ እናንተ ብታነቡት ጥሩ ነው። አንደኛ ቆሮንቶስ ሮሜ ምዕራፍ 14ን አንድ ላይ ብታዩት መልካም ነው። ምዕራፍ 14 ላይ ከህሊና አኳያ መርከስና መቀደስ ምን እንደሚመስል ይናገራል ሐዋርያው። ሮሜ 14:20 ላይ ሮሜ 14:20 ላይ እና ህሊና ከቆሸሸ አእምሮ ልክ ካልሆነ ሁሉም ነገር ልክ አይደለም። አንዳንዴ እንደምናደርገው የምናደርገው መነጽር ድብን ያለ ጥቁር ሆኖ አንዳንዴ በጠራራ ፀሐይ ቀስቀስ ብለን እንሄዳለን። እንደሱ ራሳችሁን ታዘባችሁ ታውቃላችሁ? ማለት ሐሩር ነው። እይታ እኮ ብዙ ነገር ማለት ነው። ሐሩር ነው እና እልም ባለ ሐሩር ውስጥ ግጥም አድርገን ጥቁር መነጽር ለእኛ ደመና ነው። እይታችን ለአእምሯችን ወይም ለውስጣችን የፈጠረው ነገር ነው። እንደ ምሳሌ ማንሳት የፈለግኩት ምንም ጥርጥር የለውም። አረንጓዴ መነጽር ብናረግ እንደ ሁሉ ለምለም ሊያደርግልን ይችላል። እንደዛው ሁሉ እና ልክ እይታችንን እንደሚቀይር እንዲሁ አእምሮ ውስጥ ያለ ጤናማ የሆነ መዝገብ፣ በሰው ህሊና ላይ ያለ ጤናማ የሆነ መዝገብ ነገሮችን የምናይበትን ነገር ጥሩ ያደርጋል። አእምሮ ከተመረዘ፣ የሰው ሐሳብ ከተበላሸ ምንም ንጹህ ነገር ላይኖር ይችላል። አንዳንድ ሰዎች ታዘባችሁ ከሆነ ብዙ ጊዜ ያነሳለሁ፣ ምንም ጥሩ ነገር ማሰብም ማየትም የማይችሉ ሰዎች አሉ። ሁሉ ለነሱ በቃ ጠላት ነው። ሁሉ ለነሱ ጠላት ነው። ሳር ቅጠሉ ጠላት ነው። ምድር በቃ ምንም ሰው የለባትም። ሁሉ አውሬ ነው። ሁሉ ሌባ ነው። ሁሉ ሸታም ነው። ሁሉ በቃ አጭበርባሪ ነው። ሰውን ሁሉ በመነጽራቸው የሚያዩ ሰዎች አሉ። በመነጽራቸው ማለት ህሊናቸው ላይ ያለው መነጽር በቃ እንዲህ ነው ማለት ነው። ኔጌቲቭ የሆነ ነገር ብቻ የሚታያቸው ሰዎች አሉ፣ ምንም በጎ ነገር የሌላቸው። ሁሉ ለንጹሐን ንጹሕ ነው፣ ለርኩሳንና ለማያስተውሉ ግን ንጹሕ የሆነ ምንም የለም ይላል። አንዳንድ ነገሮችን የሚያረክሰው አእምሮ ነው። አንዳንድ ነገሮችን የሚቀድሰው አእምሮ ነው። አንዳንድ ነገሮችን የሚያከፋው እይታችን ነው። አንዳንድ ነገሮችን መልካም የሚያደርገው እይታችን ነው። አእምሮ ማለት ምን ማለት ነው? አእምሮ የሰው የእውቀት ክፍል ነው። አእምሮ ስንል መቼም እዛ ዝርዝር ውስጥ አልግባ ባለቀ ሰዓት በአንጎላችን ውስጥ ሰው ስለተለያየ ነገር የሚኖረው ግንዛቤ፣ እውቀት፣ ስለሚቀጥለው ዘመን ጊዜ፣ ተስፋ ብዙ ነገሮችን የሚያውቅበት ክፍል እሱ አእምሮ። በመሰረቱ አእምሮ ማለት ማነው? አእምሮ ማለት የእውቀት ክፍል ነው። አእመረ ብያችኋለሁ ባለፈው አይደል? ስለ ሳቃችሁና ሰው ስም የጠራው ስለመሰላችሁ ነው። እሱን ላለ ማለት ነበር። በቃ አልኩ። ያው ስም አይደለም የጠራሁት ማለት ነው። እና አእመረ ማለት አወቀ ማለት ነው። በአማርኛ ግዕዝ ስለሆነ ነው። አእመረ አወቀ ማለት ነው። አእምሮ የሰው የእውቀት ክፍል ነው። መረጃ የሚኖርበት የሰው የእውቀት ክፍል ነው። በዚህ በራስ ቅላችን ውስጥ አንጎል በምንለው ስፍራ እንግዲህ እግዚአብሔር እንዴት አድርጎ እዛ ውስጥ ሐሳብ፣ እዛ ውስጥ እውቀት እንዳስቀመጠ መቼም እግዚአብሔር ነው የሚያውቀው። ሐሳብን ይሄን ከፍተን አናገኘውም አይደል? አናገኘውም። እችን የምታህል ሜሞሪ ካርድ እንዲህ ብንፈልጥ እዛ ውስጥ ያሉ መጽሐፍቶች እናገኛለን። ብንጠራረብ እዛ ውስጥ ያሉትን መረጃዎች እናገኛቸዋለን። እችን የምታህል ነገር ውስጥ በጣም ብዙ ነገሮች እናያለን። ከዚህ የተቀዳ የተኮረጀ ይመስለኛል። ቴክኖሎጂው ከዚህ ወሰደው ይመስለኛል። በዛ ዙሪያ የተጠና ነገር ባይኖረኝም ህሊና ደግሞ በሰው አእምሮ ውስጥ ጥሩና መጥፎ ሰው የሚለይበት ማንነት ነው። በአጠቃላይ ማይንድ ስንል አእምሮ ማለታችን ነው። ኮንሽስነስ ስንል ህሊና ማለታችን ነው። ስለዚህ ህሊና የሞራል ክፍል ነው።
ሰው ጥሩ ነው መጥፎ ነው ይሄ እንግዲህ አእምሮ ውስጥ ባለው መዝገብ መጠን እዚህ ውስጥ ባለው የሞራል ህግ መጠን አንዳንድ ጊዜ አእምሮ ራይት የሚያደርጋቸው ነገሮች ይኖራሉ። ለምሳሌ ይቅርታ አድርጉልኝ፣ ሰውን መግደል መንግስተ ሰማያት ያስገባል የሚል ትምህርት የተማረ ሰው ይሄ መረጃ ያለው ሰው እንደምንም ብሎ ክርስቲያን ቢገድል እግዚአብሔርን ሊያመሰግን ይችላል። የእሱን እግዚአብሔር አይደል ህሊናው ላይ ይወቀስ ይችላል። ደግሞ መግደል ኃጢአት እንደሆነ መረጃ ያለው ሰው በስተት እንኳ በሆነ ስሜት እንኳ ሆኖ ሰው ቢገድል እርግጠኛ ነኝ ሲንጨረጨር ነው የሚኖረው። ምክንያቱም ህሊናው ስለሚወቅሰው እና ሁለቱንም ነገር ስላነሳ ነው ጳውሎስ በመሰረቱ ዝም ብዬ አይደለም አእምሮ ህሊና ምናምን የምለው ሁሉ ለንጹዎች ንጹህ ነው ካለ በኋላ ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም ይልና ነገር ግን አእምሯቸውም ህሊናቸውም ረክሷል ይላል። ስለዚህ የእውቀት ክፍላቸው የረከሰ ነው፣ የሞራል ክፍላቸውም የረከሰ ነው። መረጃቸው የተበላሸ ስለሆነ ህሊናቸው አይወቀስም። በክፋት ደርጅተው የሚኖሩ ናቸው። ምንም ጸጸት የሌለባቸው ናቸው ማለት ነው። የረከሰ አእምሮ ስላላቸው ህሊናቸውም የቆሸሸ ስለሆነ እርኩስ ከሆነ ህሊናና ከቆሸሸ አእምሮ በጎ ነገር ማሰብና ማየት ማውጣት ከባድ ነው። ስለዚህ እንደዚህ አይነት ሰዎች ህሊናቸውም አእምሯቸውም ረክሷል ይላል። እግዚአብሔርን እንደሚያውቁ በግልጽ ይናገራል። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ይላል እና በአንደበት እግዚአብሔርን ማክበር፣ በንግግር እግዚአብሔርን ማላቅና በተግባር ጌታን መግፋት ምን ማለት እንደሆነ ማሰብ ያስፈልጋል። በመሰረቱ ጠላት መጀመሪያ ስራ ሲሰራ የሚሰራው አእምሯችን ላይ ነው። ሔዋንን ማስታወስ በቂ ነው አይደል? እግዚአብሔር ያላትን ነገር ኔጌቲቭሊ እንድታየው አሉታዊ በሆነ መንገድ እንድትረዳው መጀመሪያ አእምሮዋ ላይ የሆነ ነገር ወርወር አደረገ እና ይሄንን ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ሲያስታውስ ምን አለ? እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል፣ ለክርስቶስ ከሚሆን ቅንነት እንዳትወጡ ብዬ እፈራለሁ ይላል። የሰው ሐሳቡ ከተበላሸ ሰው እኮ ከሌላው የሚለየው እኮ እዚህ ጋር ነው። አስተሳሰቡ ከእንስሳ የሚለየን ከፈረስ፣ ከበቅሎ፣ ከአህያ፣ ከውሻ ሜዳ ላይ ከምናያቸው አራዊት ከምንላቸው የእንስሳ ከምንላቸው እኮ የሚለየን ጡንቻችን አይደለም፣ መስላችን አይደለም፣ ወይም ደግሞ በሩጫ መቅደማችን አይደለም፣ የሆነ ነገር መሸከም መቻላችን ጉልበታችንም አይደለም፣ አእምሯችን ነው። እንደ ሰው የሚያስብ ሌላ ፍጥረት የለም በምድር ላይ በእንስሶች አለ። የሰው አእምሮ ከተበላሸ ሌላው አካሉ ተጎታች ነው፣ ምንም ነገር የለው። ስለዚህ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳትወጡ ብዬ እፈራለሁ። ሐሳባችንን እግዚአብሔር ይባርክ ይቀድስ። ይሄ ከተመረዘ መላው ማንነታችን ዋጋ የለው። ሁሉ ለንጹሃን ንጹህ ነው፣ ለርኩሳንና ለማያስተውሉ ግን ንጹህ የሆነ ነገር ምንም የለም ነው የሚለው እና እንደዚህ አይነት ሰዎች እግዚአብሔርን እንደሚያውቁ በግልጥ ይናገራሉ፣ ግን ለመልካም ስራ ስለማይበቁ በስራቸው ይክዱታል ይላል እና በእንደዚህ አይነት ሰዎች መካከል ኃላፊነት መሸከም ከባድ ነው። ግን ወንጌል አሸናፊ ስለሆነ ደግሞ በእግዚአብሔር ጸጋ ይሆናል። እግዚአብሔር ይመስገን።